የአድዋ ጦርነትን በማሸነፍ ለጥቁር ህዝቦች ሁሉ የነጻነትን ካባ ያጎናጸፈችው ኢትዮጵያ ለአፍሪካ አህጉር ያበረከተችው አስተዋጽኦ አህጉሪቱን ወደ ተሻለ ቁመና ያመጣ ነው። በአህጉሪቱ የሚገኙ ሀገራትም ከክፍፍል ይልቅ አንድነትን እንዲያስቀድሙ በማድረግም የአፍሪካ አንድነት ድርጅት እንዲመሰረትም መሰረት ጥላለች። ኢትዮጵያ የአፍሪካ ሀገራት ነጻነትን እንዲቀዳጁና እንደ ልዕለ ሀገራት ራሳቸውን እንዲችሉ ከማለዳው ስትጥርም ቆይታለች። ዛሬም በአፍሪካ አህጉር ቀጠናዊ ትስስሮች የንግድ ልውውጦችና አፍሪካዊ የባህል አንድነትን ለማስቀጠልም በቁርጠኝነት እየሰራች ትገኛለች። ከሴኩሪቲ ትሬንዱ ባለፈ ኢኮኖሚያዊ በሆኑ ጉዳዮች ላይ የተሰራበት እንደዚሁም አፍሪካ የሆኑ ካልቸራል ቫልዩዎችን የማጠናከርና አብሮ የመቀጠል ስራዎችን በየአመቱ በተለያዩ ኢቨንቶች እንዲከበሩና እንዲሰሩ የተደረገበት ሂደት አለ። ኢትዮጵያ ብሔራዊ ጥቅሟንና ቀጠናዊ ጥቅሞችን ለማስከበር ከዛም አልፎ አፍሪካዊ ጥቅሞችን ለማስከበር የተሰራበት ሂደት አለ። ሌሎች ሀገሮች ነጻነታቸው እንዲከበር የነጻነት ትግላቸው በቀጥታ በማገዝ በሁሉም መድረክ ማለት ነው በተባበሩት መንግስታት መድረክም በሚፈልጉት ድጋፍም ማለት ፖለቲካዊም የስነ ልቦናም ድጋፍ በማድረግ ሌሎች የአፍሪካ ሀገራት ከአፍሪካም ውጭ በሌሎች ዓለማት በምዕራባውያን ቅኝ ግዛት ውስጥ የነበሩ የእስያና የላቲን ሀገሮችም ሁሉ ሳይቀሩ የካሪቢያን ሀገሮች ሁሉ ሳይቀሩ የነጻነት ተምሳሌት በመሆን ተጋድሏን በጉልህ ያሳየች ሀገር ናት። ቀደም ሲል በነበረው ሁኔታ የኢትዮጵያኒዝም ወይም ደግሞ ኢትዮጵያዊነትን እንደ ሃይማኖት እንደ መንፈሳዊ ልዕልና በመቁጠር የጀመሩት ትግል በኋላ ወደ ፓን አፍሪካኒዝም አድጎ የፖለቲካ፣ የኢኮኖሚ፣ የማህበራዊና የአጠቃላይ የዓለም አቀፍ ግንኙነት አንድ መገለጫ ለመፍጠር ትልቅ አስተዋጽኦ አበርክታለች። ኢትዮጵያ ከአድዋ ጦርነት ጀምሮ በታላላቅ ዓለም አቀፍ ተቋማት መስረታ ለዓለምና ለአፍሪካ ያበረከተችው አስተዋጽኦ ትውልዱ በመረዳት ሂደት ክፍተቶች ይስተዋላሉ። ዓለም አቀፍና አህጉራዊ ሚናዋም የሰላው ሀገር ወጣቶቿ የሚቀረጹባት ያስተሳሰብ ልዕልና ታላቅነትን የዋጀ መሆን ይገባዋል ያሉት ከጣቢያችን ጋር ቆይታ ያደረጉት ምሁራን ትውልዱን የኢትዮጵያን ታላቅነት እንዲረዳና እይታውም እንዲሰፋ በርካታ ስራዎች መሰራት እንደሚገባቸውም ይገልጻሉ። ይሄን የኢትዮጵያውያንን ልዕልና አንድነት በደንብ አድርጉ ሌላው ዓለም ስለራሱ እንደሚያስተምረው ማለት ነው አናስተምርም የሉንም የተጻፉልንም በየዘርፉ በባህልም በስነ ጥበብም በታሪክም አንዳንዶቹ እንደው ሙሉ ለሙሉ የተጻፉልን በውጭ ሀገር ሰዎች ናቸው። ይሄን መቼም መካድ አይቻልም መጥቀስም ይቻላል ሰዎቹም ስለሚታወቁ እንደገና ከኢትዮጵያውያን ጻፏቸው ምንላቸው አብዛኛዎቹ የሚጠቀሱት የውጭ ሀገር ሰዎች የጻፉትን ነው ተጠቅሶ የሚጻፈው። ይሄ ሁላችንም የሚመለከት ነው። ገሌን ብለን ወቀሳውን ለሆነ አካል የምናስተላልፈው ነገር አይደለም። አውሮፓ፣ ምዕራብ አውሮፓ፣ ምስራቅ አውሮፓ እንዴት አድርገው ነው ስለራሳቸው አቀናብረው መልእክቶችን የሚያስተላልፉት የሚለውን ነገር ስናይ እና ያንን ከሀገራችን ጋር ስናነጻጽር ይሄ ብዙ መወያየት ብዙ ወደ ኋላ ተመልሰን ማየት የሚገቡን ነገሮች አሉ። ዓለም አሁን ላይ እያስተናገደች ያለችው ለውጥም የሚረዳ ትውልድ መፍጠር እንደሚገባም ተገልጿል። ወጣቱ ያለውን አቅም ብሔራዊ ጥቅምን ለማስጠበቅ ሊያውለው የሚችለው ሀገሪቱ የምታደርገውን አህጉር አቀፍ ፖሊሲ ማስገንዘብም ይገባል ተብሏል። ህብረተሰባዊ ንቅናቄዎች ያስፈልጋሉ። ዓለም ላይ ያሉ ለውጦች አሉ ወይም አሁን ሪአላይመንቶች መጥተዋልና እነኚህ ሪአላይመንቶች ማስተካከልና አብሮ ለመስራት እንቅስቃሴ ማድረግ ይጠይቃል። ከሀገራዊ አንድነት ወይም ከግዛታዊ አንድነት ባለፈ ምንድነው የምታሳካው የሚለው መቀረጽና በተለይም ከዚህ አሁን ወጣቱን ከማስተማር ከማሳወቅ አኳያ ይሄ የተለያዩ ወጣት ኔትወርኮችን ማጠናከርና ድጋፍ ማድረግ የሚዲያ ስራዎች ላይ በጣም ጠንከር ብሎ መስራት ዛሬም በዓለም አቀፍ አጣብቂኝ ውስጥ የሚገኘውን የጂኦፖለቲካል አሰላለፍን ለመሻገር የኋላ የልዕልናና የታላቅነት ታሪክን መነሻ ማድረግ እንደሚገባም ተነግሯል። ስንሰራ በእኛ ወሰን በእኛ ድንበር ላይ የታጠረ ሀሳብ ሳይሆን ድንበር ተሻጋሪ ወሰን የሚያልፍ ነገር መስራት እንችላለን። ማነው ስራው ማንንም አይጎዳም፣ ጥቅሙም ለሁላችንም እንጋራው ነው። ስለዚህ በከንቱ የሚጠፋውን ኃይል ሰብስበን በጋራ እንጠቀምበት። ከመጀመሪያው ጀምሮ የናይል ኢኒሺዬቲቭ ተብሎ ሁሉንም የናይል ተፋሰስ ሀገሮችን ሁሉ ያስተሳሰረ ስራ ነበር የሚሰራው። እንግዲህ ይሄ ምንድነው ሰፋ አድርጎ ማሰብን የሚጠይቅ ጉዳይ ነው። ያን ካላደረግን የኛ ችግር ብቻ ይሆናል፣ ሌላው ችግራችንን አይቀራም። የኛ ስኬት ደግሞ የኛ ስኬት ብቻ ይሆናል። ስኬቱንም ሌላው እንዲያውቅልን አናደርግም።
ትናንሽ የውጭ ልዩነትን ወደ ጎን በመተው ወጣቱ ትውልድ አፍሪካዊ ማንነትን መላበስ ያስፈልገዋል ሲሉ ዓለም አቀፍ ተሞክሮዎችን ምሁራኑ አስተላልፈዋል። ያው ወጣቱ ሀገራዊ አንድነትንና አፍሪካዊነትን ከዛም ባለፈ አሁን ሉላዊነት እየመጣ ነውና ከታችኛው ይሄ እኔና እነሱ ወይም እኛና እነሱ ከሚለው ይሄ አስ ቨርሰስ ደም ከሚለው እይታ በመውጣት የጋራ ሐሳቦች ላይ መስራት ያስፈልጋል። እንደ ኢትዮጵያዊ ልዩነቶቻችንን በመቻቻል ወይም ይሄ ዲፈረንሳችን ወይም ልዩነታችን እንዳለ ሆኖ አንድ በሚያደርጉን ነገሮች በተለይም እንደ ሀገር አንድ በሚያደርጉን ነገሮች ለሰላምና ለጸጥታ እንደዚሁም የአፍሪካዊ ሐሳቦችን ወይም አፍሪካ ላይ እንደርሳለን ብለን ለምናስባቸው የወጣቶች ተሳትፎ የሴቶች ተሳትፎና የአፍሪካዊ ግቦች ወይም አስፒሬሽኖች ለመስራት መነጋገርና ከኮንፍሊክቹዋል ከሆነ ወይም ይሄ ከግጭታዊ ከሆነ ይልቅ በትብብርና ሲቪላይዝድ በሆነ ማነር የሚፈቱ መሆን አለባቸው። በሀገራዊ ጉዳይ ግን የማይደራደሩ ግንባር ቀደም የሆኑ ወጣቶች መፍጠር ያስፈልጋል።